በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 28 በዚች ቀን የገና በዓል ይኸውም የልደት መታሰቢያ ነው። ይህም እንዲህ ነው። በአምላካችን በረቀቀ ጥበቡ ሰዎች ሁሉ ይቆጥሩ ዘንድ ስማቸውን ይጻፉና ይመዘገቡ ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ስለዚህም ከእመቤታችን ከከበረች ድንግል ማርያም ጋር ሊቆጥሩት ዮሴፍ ከናዝሬት ወደ ቤተልሔም የራሱንና የብሩክት ድንግል ማርያም ስምን ሊያስመዘግብ ወጣ። እርሱ ከይሁዳ ነገድ ከዳዊት ወገን ነውና ቤተልሔም የዳዊት ቦታቸው ናት። የከበረ ወንጌል እንደተናገረው ከዚህም በኋላ ከዚያ ሳሉ የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቷንም አሰረችው፣ በጨርቅም ጠቅልላ በበረት አስተኛችው። ለማደሪያውም ቦታ አልነበራቸውም። በዚያም ሰፈር እረኞች ነበሩ። ሌሊቱንም በየተራቸው ተግተው መንጋውን ይጠብቁ ነበር። እነሆ የእግዚአብሔር መልአክ አጠገባቸው ቆሞ የእግዚአብሔር ብርሃን በላያቸው በራ። ታላቅ ፍርሃትንም ፈሩ። መልአኩም ለእናንተና ለመላው ዓለም ደስታ የሚሆን ታላቅ የምስራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት ሀገር መድህን የሆነ ጌታ ኢየሱስ ክርስቶስ ተወልዷልና ለእናንተ ምልክቱ እንዲህ ነው። ሕፃኑ አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ አላቸው። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን ያመሰግኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰውም በጎ ፍቃድ እያሉ መጡ። ከዚያም በኋላ መላእክት ከእነርሱ ዘንድ ባረዱ ጊዜ ከነዚያ እረኞች ሰዎች እርሳቸውን ወደ ቤተልሔም እንሄድ፣ ይህንን እግዚአብሔር የገለጠልንን ነገር እንወቅ አሉ። ፈጥነው ሄዱ። ማርያምንና ዮሴፍን ሕፃኑን በበረት ውስጥ ተኝቶ አገኛቸው። አይተውም የነገሯቸውን ስለዚህ ሕፃን እንደሆነ አወቁ። እረኞች የነገሯቸውን የሚሰሙ ሁሉ አደነቁ። እረኞችም ለሕፃኑ ሰግደው እግዚአብሔርን ያመሰግኑ ወደ ቦታቸው ተመለሱ። ከወገናችን ሰው ሆኖ ለጎበኘና ይቅር ላለን እግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ዕለት ደግሞ ከአንዴናው ሀገር ሰዎች 150 ወንዶች 24 ሴቶች በሰማዕትነት ሞቱ። እሊህም ቀድሞ ከሃዲያን ነበሩ። አንዴናው መኮንን የከበረ ሶርያዊ ጳውሎስን በሚያሰቃየው ጊዜ ከዚያ ነበሩ። ቀያቸውም ይመለከቱ ነበር። መኮንኑም ችንካሮቹን በሰዓት አግለው ዓይኖቹንም እንዲያወልቁ አዘዘ። ይህንንም ባደረጉበት ጊዜ ዓይኖቹ ወለቁ። ከወህኒ ቤትም ጣሉት። በማግስቱም እሊህ ሰዎች ሊያዩት በሄዱ ጊዜ ያለምንም ጉዳት ድኖ ጤነኛ ሆኖ አገኙት። የክብር ባለቤት ጌታችን ኢየሱስ ክርስቶስ አድሮበታልና። ይህንንም ድንቅ ታምራት አይተው እጅግ አደነቁ። ጣዖታትንም ምንም መስራት እንደማይችሉ አስተዋሉ። የክርስቲያን አምላክ እርሱ እውነተኛ አምላክ እንደሆነ አወቁ። ወደ ከበረ ጳውሎስ ሲሄዱ ሰገዱለት፣ እንዲጸልይላቸው ለመኑት። ለእርሱም ባረካቸው። እግዚአብሔርም እምነታቸውን ተቀብሎ ከሰማዕታት ጋር እቆጥራችኋለሁ። ከዚህም በኋላ ወደ መኮንኑ ቀርበው በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ራሳቸውን ቁረጡ ብሎ አዘዘና ቆረጣቸው። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ይደርብን ለዘላለሙ አሜን። በዚች ቀን የአባታችን የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልህ ለሁልጊዜ የሚያገለግልህ እልፍ አእላፋትን እያሳሰቡ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅ ብራና ደምጦ የጻፈውን ያጻፉ ከግዕዝ ወደ አማርኛ የተረጎመ ቃለ ንባብ
ጸሎቱን በእርጋታ መንፈስና በተመስጦ ሁሌን ያዳመጠ በደለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።